መሆን አለበት ልትለው ከሄርሜላ ጋር እንዲሆን ማልፈልገው ከሩታ ጋር እንዲሆን ስለምፈልግ ነው። ይህ እኮ ግልጽ የሆነ ምክንያት ነው። አብርሃምና ሩታ አንድ ላይ እንዲሆኑ ፈልግ ከሆነ አድርግ። አብርሃም ወደ ሩታ እንድትመጣ አድርግ። ያ ማልፈልግ ከሆነ ደግሞ ደስታና ሩታ አንድ ላይ እንዲሆኑ አድርግ። እንዴት መተህ እዚህ ጋር አትውቀሰኝ። ወንድም ፍላጎቱ ወረድ ተናግሯል። ልጅ አይደለም አብርሃም ህፃን ልጅ አይደለም። እጅጉን 10 አምጥተህ ከሩታ ጋር ኑር ልትለው አትችልም። ስለዚህ ልጁ በራሱ አስተሳሰብ በራሱ አመለካከት የሚጓዘው ስለሆነ በግድ ከሩታ ጋር መሆን አለበት ልትለው አትችልም። ሩታ መሆን ያለባት ከሚወዳት ከሚያፈቅራት ከሚጨነቅላት ከደስታ ጋር ነው። በቃ ህይወቷን ትኖርበት ልቀቃል። ወንድም የሚል በትክክል ዛሬ ሀሳቤ የሚጋራኝ ሰው ተገኘ። አረ በትክክል ሰላም ጤና ያስጥልኝ ውዶቼ፣ እንዴት ናቸው? አረ በህግ አምላክ እናንተ ላይክ ለምንድን ነው የማታደርጉት? እይታ ታዩታላችሁ፣ ግን ላይክ ለምንድን ነው የማታደርጉት? የኔ ቤተሰቦች፣ የኔ ውድ ቤተሰቦች፣ የኔ ፋሚሊዎች እንዴት ናችሁልኝ? ሰላም በያላችሁበት ፍቅር አብዝቼ ለእናንተ ተመኘሁላችሁ። ዛሬ እጅግ በጣም አሳፋሪ ነው። በነገራችን ላይ በሰሞኑ እኮ ኤፍሬም ሄርሜላ ይቅርታ እንደጠየቃት ታውቃላችሁ አይደለ? ግን ውሸቱ ነው። ብዙ ሰው እንዳለው ኤፍሬም ውሸቱ ነው። ምክንያቱም ሄርሜላ በፍጹም ሊወዳት ሊያከብራት የአብርሃም ሚስት ሆና አይቀበልም ሲጀመር ማለት ነው። አሁን በትክክል ነው የተናገረው እዚህ ጋር ሄርሜላን በአብርሽ ህይወት ለማስወጣት የማላደርገው ጥረት የለም። ኦኬ ሩቲና አብርሃም አብረው መሆን ነው እንጂ ያለባቸው አብርሃም እና ሄርሜላ በፍጹም አይሆኑም አብረው ብለው ተናግረዋል። አሁን ማለት ነው እውነታው የወጣው ማለት ነው። እኔ መጀመሪያ ብያለሁ። ሲጀምር ኤፍሬም ሩታን በጣም ነው የሚወዳት፣ በጣም ነው የሚያከብራት እንደ ሚስትነት። የሚገርማችሁ ነገር ግን ማስመሰሉ ለምን አስፈለገ? ሄርሜላ ይቅርታ መጠየቀው ለምን አስፈለገ? ለምንስ በጓሮ ለምንስ ለመጉዳት አስፈለገ? ኦልሬዲ አብርሃም ነው የሚኖረው ህይወቱ ማለት ነው። ኦኬ የአብርሃም ህይወት አንተ አትኖረውም ኤፍሬም። ይሄ እዚህ ጋር ያልተረዳኸው ነገር የአብርሃም ህይወት አንተ አትኖረውም። ኦኬ ከፈለገው ሰው ጋር ህይወቱ መምራት ይችላል። ምሳሌ አሁን እኔ የፈለግኩት ነገር ከፈለግኩት ሰው ህይወት መምራት እፈልጋለሁ። ያልወደኩ ሰው ካልወደኩ ሰው አልሆንም። ሲጀመር ከሩታ ጋር ራሱ ቢኖር አብርሃም የሄርሜላ ፍቅር እስካለ ድረስ ሄርሜላ በአስተሳሰብ ውስጥ እስካለች ድረስ መቼም ቢሆን ከሩትዬ ጋር ፍቅር ሊሰጣት ክብር ሊሰጣት የፈለገችውን ነገር ሊሰጣት አይችልም። ምክንያቱም ሄርሜላን ነው ማፈቅረው ብሎ በስንት ጊዜ ተናግረዋል። ሲጀመር ማለት ነው የፈለገው የቀልድ ራሱ ቢሆን ሩትዬ ከሚያከብራት ሰው ጋር ከሚወዳት ሰው ጋር ከሚያፈቅራት ሰው ጋር ነው መሆን ያለባት እንጂ ግዴታ አብርሃም ና ከሩታ ጋር ኑር የሚባል ነገር ህግ የለም። ምክንያቱም ለምን በቃ ኦልሬዲ በቃ አብርሃም ነው የሚኖረው። ምሳሌ አንተ የኤፍሬም ምሳሌ ያንተ የአብርሃም ህይወት አንተ አትኖረውም። ያንተ ህይወት አብርሃም አይኖረውም። ኦኬ የዚች ዱንያ ላይ እያለን የራሳችን ህይወት የራሳችን ህግ ሊኖረው ይገባል። ኦኬ ስለዛ አሁን መሆን ያለበት ከሄርሜላ ጋር ነው። ሄርሜላ ደግሞ የሚያፈቅራት የሚያከብራት የሚንከባከባት ወንድ አብርሃም ነው። ሩትዬ ደግሞ የሚያከብራት የሚንከባከባት የሚያፈቅራት የፈለገችውን ነገር ሊያደርግላት የሚችል ክብር ሊሰጣት ለቤተሰቦቹ ክብር ያለው ለራሷ ክብር ያለው ነው እንጂ ከእሷ ጋር መሆን የሚችለው አብርሃም እንዴት ነው ሳያፈቅራት ሳይወዳት ቤተሰቧን ሳያከብር ራሷን ትዳሯን ሳያከብር እንዴት ነው በግድ ከሄሩታ ጋር ኑሮ የምትለው? ኤፍሬም ያልገባህ ነገር እኮ አንተ አይደለም ህይወቱ የምትኖረው። ምርጫው በተደጋጋሚ ያሳውቋል። ሩታዬም ደግሞ አትገፋፋት፣ በቃ ህይወቷ ትኑር፣ ጊዜዋ ትጫወትበት፣ ጊዜዋ እድሜዋ ትወርቅበት ከፈለገችው ሰው ጋራ። ምክንያቱም ከአብርሽ ጋር ማጣመር አትችልም። ለምን? ክብር ይገባል። ትዳር ማለት ቀልድ አይደለም፣ ዝም ብሎ ጨዋታ አይደለም። እናንተ ጨዋታ ሊመስላችሁ ይችላል፣ ቀልድ ሊመስላችሁ ይችላል። ነገር ግን ትዳር በጣም ትልቅ የሆነ ስጦታ ነው። ደግሞ ለሚገባው ሰው ነው ትዳሩ። እንዴ ሩታ ትዳር ይገባታል፣ ደስታ ይገባታል፣ ፍቅር ይገባታል፣ የሚንከባከባት ሰው ይገባታል። በቃ ደስተኛ ሆና የምትኖርበት ሰው ነው እንጂ የሚገባት። አብርሃም ሄርሜላን እየወደደ ሩታን እንዴት ነው ከእሷ ጋር ለማድረግ የምትታገለው ነው? ይሄ ነገር ምን አይነት ነገር ነው? በአላህ
ውዶችዬ በጣም ነው የሚያናድደው። ሀቂቃ የኤፍሬም በቃ አለመረዳቱ ወንድሙ ነው አለመረዳቱ ነው የሚያናድደው። ኦኬ የሄርሜላ የአብርሃም ደስታ ከሄርሜላ ጋር ነው ደስታዬ ብሎ ተደጋጋሚ ነግሮሃል። አንተ ግን ሄርሜላ ልትቀበላት አልቻልክም። ለምን እንደማትቀባት አልገባኝም እኔ ማለት ነው። ሲጀመር የምትኖረው ኑሮ የአብርሃም ኑሮ አይደለም አንተ ማለት ነው። ስለዚህ የሚኖረው እሱ ነው። ይኑሩበት ኑሯቸው። ሄርሜላ ሩትዬ ማትገፋፋት ህይወቷ ከልጅዋ ጋር ታሳልፍ። ከሚወዳት ጋር ከሚያከብራት ጋር ከሚያፈቅራት ጋር ነው መሆን ያለበት። ከማያፈቅራት ገንድ ወንድ ጋር ሆና የፈለገችው ነገር ሊሰጣት አይችልም። ኤፍሬም እስኪ ተረዳ። እንዴት ነው አንተ ከማይወዳት ሰው ጋር ሩትዬ በቃ አልወዳትም እኔ ሄርሜላ ነው የምመርጠው ብሎ ብዙ ጊዜ ተደጋ። ለምን ጊዜዋን እድሜዋን ለምትጨርሰው። ላይክ ሼር ሰብስክራይብ አድርጉ ውዶችዬ። በጣም ተናድጃለሁ ወላሂ።